በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ከሚጾሙት 7ቱ አጽዋማት አንዱና ትልቁ አብይ ጾም ይባላል። ይህ ጾም አብይ ጾም፣ ጾመ ኢየሱስ፣ ጾመ ሁዳዴ፣ አርባ ጾም በመባል ይታወቃል። አብይ ጾም መባሉ ትልቅና ታላቅ ጾም መሆኑን ለማሳወቅና አምላካችን ለሰዎች በመጀመሪያ አብነት ለመሆን የጾመው ስለሆነና በቁጥርም ከሌሎች አጽዋማት ከፍ ስለሚል ነው። ጾመ ኢየሱስ ጾመ ኢየሱስ መባሉ በቅዱስ መጽሐፍ እንደተጠቀሰው ኢየሱስ ክርስቶስ የጾመው በመሆኑ ጾመ ኢየሱስ ተብሏል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ እንደሰፈረው። ሁዳዴ ጾም መባሉ ደግሞ ይህም ስያሜ የወጣው ሁዳድ ከሚለው ሲሆን ሁዳድ ማለት ሰፊ እርሻ ቦታ ማለት ነው። አብይ ጾምም የሥላሴ ልጅነት ያገኙ ክርስቲያኖች በሙሉ ሰፊና ትልቅ ወደ ሆነው ካገኙት ወደማያጡት መንግስተ ሰማያት የሚያደርስ ሁሉም ምእመን የሚጾመው ጾም በመሆኑ አባቶቻችን ጾመ ሁዳዴ ብለው ሰይመውታል። ይኸውም ጌታችን ወደ ገዳመ ቆሮንቶስ ሄደ 40 ቀንና 40 ሌሊት ጾመ ጸለየ ብሎ ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 1 ከቁጥር 2 ላይ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመው ጾም ስለሆነ ነው። አብይ ጾም 3 ክፍሎችና 8 ሳምንታት ያሉት ሲሆን 3ቱ ክፍሎች የተባሉት ዘወረደ ወይም ጾመ ሕርቃል፣ የጌታ ጾምና ሕማማት ናቸው። ዘወረደ ወይም ጾመ ሕርቃል ይህ ክፍል ጾሙ ከሚገባበት ሰኞ ጀምሮ እስከ እሁድ ድረስ ያለው 7 ቀን ነው። የጌታ ጾም ደግሞ ከቅድስት ሰኞ እስከ ሆሳዕና ዋዜማ አርብ ድረስ ያለውን ሰፊውንና 40ውን ቀናት የሚጠቀልል ነው። ሶስተኛውና የመጨረሻው ክፍል ሕማማት ሲሆን ይህም ጌታችን በአልዓዛር ቤት ለማዕድ ከተቀመጠበት የሆሳዕና ቅዳሜ ጀምሮ እስከ ቅዳሜ ስዑር ያለውና መከራን የተቀበለባቸው 8ቱ ቀናትን ነው ሕማማት የምንለው። በአጠቃላይ የዘወረደ 7ቱ ቀናት፣ የጌታ ጾም 40ው ቀናት እንዲሁም የሕማማቱ 8ቱ ቀናት ሲደመሩ የአብይ ጾምን 55 ቀናት እናገኛለን ማለት ነው። ከአብይ ጾም 3ቱ ክፍሎች ወጣ ብለን ደግሞ ወደ ሳምንታቱ ስንሻገር በአብይ ጾም ውስጥ 8 ሳምንታት ያሉ ሲሆን እነርሱም ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስና ሆሳዕና ናቸው። አንደኛው ሳምንት ዘወረደ ትርጉሙ ከሰማያ ሰማያት የወረደ ማለት ነው። ከሰማያ ሰማያት የወረደውን ከቅድስት ድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርዕደቱን ወይም ከሰማያ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከቅድስት ድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። በሰማይ በምድር ምሉ የሆነውን አምላክ ወረደ ወጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ሙሉ ለሆነው መለኮት አይስማሙትም። ታላቁ ሰውኛ አነጋገርን የሚያመላክቱ ናቸውና መተርጉማን አበው አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉት ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ቆይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንልም ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለም ሁሉ ምሉ ነውና። ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተዋል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾሙን ጾመው የጾም ሕግን ደንግገዋል። ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነሥርዓቱ አዘጋጅቶ አቅርቧል። ቤተክርስቲያናችንም የመጀመሪያው የአብይ ጾም ሳምንትን ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ሕርቃል የቤዛንታይን ንጉስ ነው።
ለክርስቲያኖች ባደረገው እርዳታ ምክንያት 1 ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውታል። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምእመናን ግን ሁልጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል። ሁለተኛው ሳምንት ቅድስት። ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም የጀመረባት ልዩ የተቀደሰች፣ የከበረች፣ ልዩ፣ ንጹሕ፣ ክቡር በሚሆን በጌታችን በኢየሱስ ክርስቶስ የተጾመች መሆኗን ያመላክታል። ይህች ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ የምስጋና ሥርዓትም የቅዱስ ያሬድ ነው። አምላካችን በገዳመ ቆሮንቶስ 40 መዓልትና 40 ሌሊት በጾመበት ጊዜያት እነዚህ ሶስቱን አርእስተ ኃጣውእ ድል አድርጓል። ሶስቱ አርእስተ ኃጣውእ የሚባሉትም ትዕቢት፣ ስስትና ፍቅረ ንዋይ ናቸው። በእነዚህ ሶስት ኃጢያቶች ጌታችን በዲያብሎስ በተፈተነ ጊዜ በትዕቢት ቢመጣበት በትህትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ንዋይ ቢመጣበት በጸልያ ንዋይ ጌታችን ዲያብሎስን ድል አድርጎታል። ለኛም እነዚህ ድል ለማድረግ የምንችልበትን ጥበብ ጾምን ገልጦልናል። ትዕቢት ያልተሰጠንን መሻት፣ ስስት አልጠግባይነት፣ ስግብግብ መሆን፣ ፍቅረ ንዋይ ደግሞ ለገንዘብ ሲሉ ፈጣሪን መካድ ነው። እንደ አንድ ክርስቲያን ሶስቱን ድል ካደረገ ሌሎችን ኃጢያቶች በቀላሉ ድል ማድረግ ይቻለዋል። ሶስተኛው ሳምንት ምኩራብ። ሶስተኛው የአብይ ጾም ሳምንት ምኩራብ ይባላል። ምኩራብ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ዘወትር ቅዳሴ ብዙ ሕዝብ ይሰበሰብበት ስለነበር ጌታችን ለማስተማር ብዙ ጊዜ በምኩራብ ተገኝቷል። ስያሜው የተወሰደው በዮሐንስ ምዕራፍ 2 ከቁጥር 14 በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘ ተብሎ ከተገለጸው ኃይለ ቃል ላይ ሲሆን ምኩራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገጸሰበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። አራተኛው ሳምንት መጻጉዕ። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ስያሜው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ከሚገኘው ኃይለ ቃል የተወሰደ ነው። በዚህ የወንጌል ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ሕሙማንን እንደፈወሰ ተነግሯል። ብዙ ሕሙማንን ፈውስ ሽተው የአንዲት መጠመቂያ ስፍራን ከበው ይኖሩ ነበር። በዛይ ስፍራ ቀድሞ የወረደና የተጠመቀ አንድ በሽተኛ ብቻ ይፈወስ ነበር። ጌታችን በዚህ ስፍራ ተገኝቶ በሽተኞችን ጎብኝቷል። በዚያም ልዩ ልዩ ደዌ ያለባቸው 5 አይነት ሕሙማን እንደነበሩ ተገልጧል። እነዚህም ሰውነታቸው የደረቀ የሰለለና ያበጠ እንዲሁም እውራንና አንካሶች ነበሩ። ከእነዚህ 5 የተለያየ በሽታ ከተያዙ ሰዎች መካከል ደዌ የጸናበት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ የኖረው ከደዌው ጽናት የተነሳ መጻጉዕ ተብሎ የተጠራው በሽተኛ አንዱ ነበር። መጻጉዕ ስም አይደለም፣ ደዌ የጸናበት በሽተኛ ህመምተኛ ማለት ነው እንጂ ሰውየው ከበሽታው ጽናት የተነሳ ስሙ ጠፍቶ በበሽታው ሲጠራ የነበረ ነው። አምላካችን ይህንን ሰው አልጋህን ተሸክመ ሂድ ብሎ 38 ዘመን የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ማድረጉ የሚነገርበት ወቅት በመሆኑ ሳምንቱ መጻጉዕ ተብሎ በተፈወሰው በሽተኛ ስም ተሰይሟል። የዚህን ሳምንት ሙሉ ታሪኩን በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ላይ መመልከት ይችላሉ። ዛሬም ቢሆን በሰዎች ላይ ልዩ ልዩ ደዌያት አሉ። የስጋውን ደዌ ሐኪሞች ያውቁታል። ከዚህ የከፉ የነፍስ ደዌያት እጅግ ብዙዎች ናቸው። በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ አይነ ህሊናቸው የታወረ፣ እግረ ልቡናቸው የተሰበረ ብዙዎች ሕሙማን አሁንም አሉ። ፈውስን ይሻሉ፣ ደህንነትን ይፈልጋሉ።
እንደ መጻጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁት አንድ ቀን ይፈወሳሉ። አምስተኛው ሳምንት ደብረ ዘይት። አምስተኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ስያሜው የተወሰደውም ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ ካለው ትምህርት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን በተለያየ ቦታ ገልጧል። ምስጢረ ጸሎትን በጌቴሴማኒ፣ ምስጢረ መንግስቱን በደብረ ታቦር፣ ምስጢረ ቁርባንን በቤተ አልዓዛር፣ ምስጢረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ምስጢረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይትን ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን ቀን በምኩራብ ያስተምራል፣ ሌሊት ሌሊት ደግሞ በደብረ ዘይት ያድራል። ይህንንም ቅዱስ መጽሐፍ እንዲህ በማለት ይመሰክራል። ዕለት ዕለት በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። በዚህ ለማደሪያነት ባገለገለው ተራራ ምስጢረ ምጽአቱን ስለገለጠበት አምስተኛው የአብይ ጾም ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣትን የሚያስተላልፍ መሆኑ የሚነገርበት፣ ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች ማስጠንቀቂያ ዕለት ነው። ስድስተኛው ሳምንት ገብርኄር። ስድስተኛው ሳምንት ገብርኄር የሚል ስያሜ አለው። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታ 5 መክሊት ሰተኸኝ ነበር፣ ወጥቼ ወርጄ 5 አትርፌያለሁ ብሎ ለጌታው አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለውም ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። እርሱንም ጌታው አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና ወደ ጌታህ ደስታ ግባ አለው። 1 የተቀበለው ሰው ግን መክሊቱን ወስዶ ቀበራት። ጌታው በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆን ካውቃለሁ። ስለዚህ ፈራውና የሰጠኸኝን መክሊት ቀበርኳት። እነሆ መክሊትህ ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። ጌታውም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበርን? ነግዶ ለሚያተርፍ እሰጠው ነበር። ይህን ክፉና ሐኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት፣ መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ። ከዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈው ሰው ወይም ክርስቲያን ዋጋ አለው። በፈጣሪው ዘንድ መልካም በጎ ታማኝ ባሪያ ተብሎ ይሸለማል። ባያተርፍ ደግሞ ሐኬተኛ ባሪያ አገልጋይ ይባላል፣ ቅጣቱንም ይቀበላል። እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን ወይም ጸጋቸውን ዝገት እስከሚያጠፋው ድረስ የሚቀብሩ ብዙዎች ናቸው። መክሊትን ወይም ጸጋን መቅበር ዋጋ የማያሰጥ መሆኑን ተገንዝበን በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን እንደሚገባን ከገብርኄር ታሪክ እንማራለን። ሰባተኛው ሳምንት ኒቆዲሞስ። ሰባተኛው ሳምንት ኒቆዲሞስ የሚል ስያሜ ያለው ሲሆን የስያሜው መነሻም በዮሐንስ ወንጌል ምዕራፍ 3 የተመዘገበው ኒቆዲሞስ የተባለው የአይሁድ አለቃ ታሪክ ነው። ኒቆዲሞስ በ3 መንገድ የአይሁድ አለቃ ነበር፣ በስልጣን በእውቀትና በሀብት። ሰው ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረው እውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን 3ቱን አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስ ፈሪሳውያን ማመን ባልቻሉት በዚያን ዘመን ጆሮውን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎችን እናውቃለን ማለት ከመልካም ነገር ሲከለክላቸው፣
ኒቆዲሞስ ግን አዋቂ ሳለ ራሱን ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያንን ህብረት ጥሎ ሐዋርያትን መስሎ ጌታውን አግኝቶታል። ጌታችን ዓለምን ለማዳን ቅድስት ነፍሱን ከቅዱስ ሥጋው በለየባት በዚያች አስጨናቂ ሰዓት ሐዋርያት በተበተኑባት አይሁድ በሰለጠኑባት በዕለተ አርብ የጌታችንን ቅዱስ ሥጋውን በድርብ በፍታ ገንዞ የቀበረ እሱን ያገኘኛል ሳይል በድፍረት ከእግረ መስቀሉ የተገኘ ሰው ነው ኒቆዲሞስ። ስለዚህም 7ኛው ሳምንት በእርሱ ስም ተሰይሟል። የመጨረሻውና 8ኛው ሳምንት ሆሳዕና። ሆሳዕና 8ኛው የአብይ ጾም ሳምንት ሲሆን የሰሙነ ሕማማት መጀመሪያ ነው። ሆሳዕና ስያሜው በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ከሚገኘው ትምህርት የተወሰደ ሲሆን ትርጉሙም መድኃኒት ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ይህን ዓለም ከማእሰረ ኃጢአት መፍታቱን በምሳሌ ያስረዳበት ዕለት ነው። ተጽዕኖ ተብሎ ከሚጠራው የአብይ ጾም መጨረሻ ወይም ዕለተ አርብና ከሰሙነ ሕማማት መግቢያ ጀምሮ ያለው ሳምንት ሆሳዕና ይባላል። የክርስቶስን ነገረ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑን የሚነግሩ ቅዱሳት መጻሕፍት የሚነበቡበት አምላካችን ለሰው ልጆች መዳን መከራ መቀበሉንና የማዳን ስራውን በሰፊው የሚታወጅበት በሰሙነ ሕማማት ለሚያርፉ ምእመናን ጸሎተ ፍትሐት የሚደረግበት ወንጌል በአራቱ ማዕዘን የሚሰበክበት ሳምንት ነው ሆሳዕና። ከዚህ ጋር አያይዞም ሰሙነ ሕማማት ይቀጥላል። ወቅቱም የክርስቶስን ነገረ ሕማሙንና ዓለምን ያዳነበት ጥበቡን የምንሰማበት ታላቅ ሳምንት ነው። በሞቱ ሞታችንን አጥፍቶ መንግስቱን እንድንወርስ የፈቀደልን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታው ያሻግርልን። ቤተክርስቲያናችንንም ይጠብቅልን።